ጤና ይስጥልኝ የተከበራችሁ አድማጮች። የሸርሎክ ሆልምስ ታሪኮች በጣም የምትወዷቸውና በተደጋጋሚ የምትጠይቁኝ እንደሆኑ ይታወቃል። አብዛኞቹን ከዚህ በፊት ወደ አማርኛችን የተተረጎሙትን ታሪኮች ተርኬላችኋለሁ። ነገር ግን በርካታ ያልተተረጎሙ የሸርሎክ ታሪኮች አሉና ከመወዳቸው ውስጥ አንዱን ስካንዳል ኢን ቦሄሚያ ወይም የቦሄሚያው ቅሌት የተሰኘውን ታሪክ ተርጉሜላችኋለሁ። በአብዛኞቹ የሸርሎክ ታሪኮች ውስጥ ያሉት ሴቶች ወይ የጥቃት ሰለባዎች ወይ የመርማሪውን ድጋፍ የሚሹ አይነት ገጸ ባህሪዎች ሲሆኑ የዛሬዋ ገጸ ባህሪያችን አይሪን አድለር ግን እንደነሱ አይደለችም። ለራሷ ማሰብ የምትችል ብልህና ካስፈለገም አደገኛ መሆን የምትችል ሴት ናት። በሰር አርተር ኮናን ዶይል ቀኖና የሸርሎክ ድርሰቶች ውስጥ ዝርዝር ባህሪያቷ የተገለጹት በዚህኛው አጭር ታሪክ ብቻ ቢሆንም በዘመናዊ የሸርሎክ ዳግም ትርጉማዎች ግን በሸርሎክ ሕይወት ሰፊ ቦታን የምትይዝ ሆና እናገኛታለን። ኤሌመንተሪና ሸርሎክ የሚሉትን ተከታታይ ፊልሞችና የሸርሎክ ሆልምስ ፊቸር ፊልሞችን እንደ ምሳሌ መውሰድ ይቻላል። ርዕሱ ላይ ያለውና በታሪኩም ውስጥ በተደጋጋሚ የሚጠቀሰው ቦሄሚያ የሚባለው ሀገር ከመጀመሪያው የዓለም ጦርነት በፊት የነበረና በኋላም መጀመሪያ ቼኮስሎቫኪያ የተባለው ከዚያም ከ1992 እንደ አውሮፓውያን አቆጣጠር በኋላ ቼክ ሪፐብሊክ ወይም ቼቺያ የሚባለው ሀገር ነው። እዚህ ታሪክ ውስጥም እንደሚጠቀሰው የድሮ ቦሄሚያም የዛሬው ቼቺያም ዋና ከተማ ፕራግ ነው። እንግዲህ በላይክም በሼርም ይህ ትረካ በደንብ እንዲዳረስና እንዲታይ አድርጉትና 50,000 እይታ ሲኖረው ደግሞ የሸርሎክ ሆልምስ ቀንደኛ ጠላት የሆነውንና የሰላ አእምሮውን በብልሃት የሚስተካከለው ተንኮለኛው ፕሮፌሰር ሞሪያርቲ ያለበትን The Adventure of the Final Problem የተሰኘውን ታሪክ ተርጉሜ ተረክላችኋለሁ። ቪዲዮውን ላይክ አድርጎ መጀመር አይረሳ። ወደ ትረካው እናልፋለን። ሸርሎክ ሆልምስ የቦሄሚያው ቅሌት። ደራሲ ሰር አርተር ኮናን ዶይል። ትርጉም በአድማስ። ለሸርሎክ ሆልምስ እሷ ምንጊዜም ብቸኛዋ ያቺ ሴት ነች። በሌላ ስም ሲጠራት ሰምቼም አላውቅም። በሱ እይታ እሷ በመላው ጾታዋ ላይ በግርዶሽ የምታጠላና በቁንጮነት የምትቀመጥ ናት። ለአይሪን አድለር እንደ ፍቅር ያለ ስሜት ስለሚሰማው አልነበረም። ሁሉም ስሜቶች እና በተለይ ያ ስሜት በቀዝቃዛው በሰላው ግን በሚያስደንቅ ሁኔታ ሚዛናዊ በሆነው አእምሮ በጣም የተጠሉ ነበሩ። እንደኔ ዓለም አይቶት የማያውቅ ፍጹም የማመዛዘንና ነገሮችን የመመርመር ችሎታ ያለው ማሽን ነበር። ነገር ግን እንደ አንድ አፍቃሪ ራሱን የት እንደሚያስቀምጥና እንደሚመድብ አላወቀም ነበር። ስለነዛ ለስላሳ ስሜቶች በጭራሽ አይናገርም ነበር። ከተናገረም ፌዝና ንቀት በተቀላቀለበት ድምጸት ነበር። ስሜቶች ለዚህ አበክሮ አሰላሳይ ከሰዎች ድርጊቶች ጀርባ ያሉትን ድብቅ ፍላጎቶችና ተነሳሽነቶች መጋረጃውን ገፈው ለማሳየት በጣም ጥሩ መሳሪያዎች ናቸው። ነገር ግን ይህ የሰለጠነ ሐሳቢ በጥንቃቄ በተቀረጸውና በተስተካከለው የአስተሳሰብ አሰራር ውስጥ እነዚህን ስሜቶች ጣልቃ ቢያስገባ በአእምሮ ውጤቶቹ ላይ ሁሉ ጥርጣሬን የሚበትን አፍራሽ ነገር እንደማስገባት ይቆጥረዋል። ትልቅ ጥንቃቄ በሚፈልግ መሳሪያ ውስጥ የተሰነቀረች የአሸዋ ቅንጣት ወይም ከነዛ ኃይለኛ ሌንሶቹ በአንዱ ላይ ያለ ስንጥቅ ፍቅርን የመሰለ ጠንካራ ስሜት የሱን ተፈጥሮ የሚረብሸውን ያክል አይረብሹትም ነበር። ይህ ሁሉ ሆኖ ግን ለሱ አንዲት ሴት ብቻ ነበረች። እናም ያች ሴት አወዛጋቢና አጠያያቂ ማንነት የነበራት አይሪን አድለር ነበረች። በቅርብ ጊዜያት ሸርሎክ ሆልምስን እያገኘሁት አልነበረም። ትዳር መያዜ በመካከላችን የነበረውን ቅርበት በጣም ቀንሶታል። የኔ ሙሉ ደስታና አዲስ ጎጆ ቀልሶ ለራሱ ቤት አባወራ የሆነ አዲስ ባለትዳርን የሚያሳስቡት ነገሮች ሁሉንም ትኩረቴን ለመሳብ በቂ ነበሩ። ህብረተሰቡን በሞላ በተጨነቀች የጥበበኛ ነፍሱ የሚጠላ ሆልምስ ግን በቤከር ስትሪት በሚገኘው መኖሪያችን ውስጥ በአሮጌ መጽሐፎቹ ተቀብሮና ከሳምንት ወደ ሳምንት በኮኬንና በስኬት ጥማት መካከል እየዋለለ የአሺሹ ድባቴና የራሱ ስለታም ተፈጥሮ ከባድ ጫና ውስጥ ነበር የከረመው። አሁንም እንደ ሁልጊዜው በወንጀል ምርመራ በጥልቅ ይመሰጥ ነበር። ግዙፍ ችሎታዎቹንና አስደናቂ የማስተዋል ኃይሉን ፍንጮችን በመከተልና
በመደበኛው ፖሊስ ተስፋ ቢስ ተብሎ የተተዉትን ውስብስብ ምስጢሮች በማጥራት ያሳልፍ ነበር። አልፎ አልፎ ስለ ተግባሮቹ አንዳንድ ግልጽ ያልሆኑ ዘገባዎችን እሰማ ነበር። እንደ በትሬፖቭ ግድያ ጉዳይ ወደ ኦዴሳ ስለመጠራቱ፣ የአትኪንሰን ወንድማማቾች በትሪንኮማሌ ያጋጠማቸውን ልዩ አሳዛኝ ሁኔታ ስላጠራው እና በመጨረሻም ለሆላንድ ገዢ ቤተሰብ በጣም ጥንቃቄ በተሞላበትና በተሳካ ሁኔታ ስላከናወነው ተልእኮ። ከነዚህ እንቅስቃሴዎቹ ምልክቶች ባሻገር እነዚህንም እንደ ማንኛውም ዜጋ በጋዜጣ የማነባቸው ናቸው። ስለ ቀድሞ ጓደኛዬና አጋሬ ምንም የማውቀው ነገር አልነበረም። አንድ ምሽት መጋቢት 20 ቀን 1888 ነበር። ወደ ታካሚ ከሄድኩበት ጉዞ እየተመለስኩ እያለ መንገዴ በቤከር ስትሪት በኩል መራኝ። በዚህ ጊዜ ወደ መደበኛ የሕክምና ሙያዬ ተመልሼ ነበር። በአእምሮዬ ውስጥ ሁልጊዜ ከትዳሬ ጋርና ከዚህ በፊት ባጋጠሙን የወንጀል ምርመራ ስራዎች ውስጥ ካሉት ጨለማ ክስተቶች ጋር መያያዝ ያለበትን በደንብ የማስታውሰውን በር እንዳለፍኩኝ ሆልምስን እንደገና ለማየትና አስደናቂ ጥበቡን ሲጠቀም ለማየት በከፍተኛ ፍላጎት ተያዝኩ። ክፍሎቹ በጥሩ ሁኔታ ብርሃን እያገኙ የነበረ ሲሆን ቀና ብዬ በመስኮቱ መጋረጃ ስመለከት የረጅም ሰውነቱ ቅርጽ ሁለት ጊዜ ወዲያ ወዲህ ሲተላለፍ አየው። ፊቱን ወደ መሬት ደፍቶና እጆቹን ከኋላ አጣምሮ ክፍል ውስጥ በፍጥነትና በችኮላ እየተመላለሰ ነበር። ያንዳንዱን ስሜቱንና ልማዱን ለምረዳው ለኔ አኳኋኑና ድርጊቱ ሁሉ የየራሳቸውን ታሪክ ይናገሩ ነበር። እንደገና ስራ ላይ ነበር። ሐሽሹ ከፈጠረበት ህልሞች ነቅቶ ለአዲስ ችግር መፍትሄ ፍለጋ ላይ ነበር። ወደ በሩ ሄጄ ደወሉን ደወልኩኝ እና ቀደም ሲል በከፊል እኔ ወደ ነበረው ክፍል ተወሰድኩ። ሁኔታው ግልጽ አልነበረም። በእርግጥ ሁሌም እንዲሁ ነው፣ ግን እኔም በማየቱ ደስተኛ እንደነበር አስባለሁ። ምንም ሳይናገር ግን በደግ ዓይን እያየኝ ወደ አንድ ወንበር በእጁ አሳየኝና የሲጋራ መያዣውን ወርውሮልኝ በመስኮቱ ጥግ ላይ ያለውን የመጠጥ ጠርሙስና ጋዞጂን አመለከተኝ። ከዚያም በእሳቱ ፊት ለፊት ቆሞ በተለመደው ሰርሳሪ እይታው ይመለከተኝ ጀመር። ትዳር ተስማምቷል ሲል ተናገረ። ይመስለኛል ዋትሰን፣ ለመጨረሻ ጊዜ ካየው በኋላ 7.25 ፓውንድ ሳትጨምር አልቀረም። 7 አልኩኝ። እንዲያውም ትንሽ ከዛ በላይ መስሎኝ ነበር። ትንሽ ከፍ ዋትሰን፣ እና እንደገና በስራ ላይ ነህ አስተውያለሁ። ስራ ለመጀመር እንዳሰብክ አልነገርከኝም ነበር። ታዲያ እንዴት አወቅ? አለው አስተነትናለሁ። በቅርቡ በጣም ረጥበህና በስብሰህ እንደነበር እናም በጣም ሰነፍና ግዴለሽ ሰራተኛ እንዳለች እንዴት ላውቅ እችላለሁ? ውድ ሆልምስ አልኩኝ። ይህስ በጣም በዛ። ከጥቂት 100 ዓመታት በፊት ብትኖር ኖሮ በእርግጥ ጠንቋይ ነው ተብለህ ተቃጥለህ ነበር። ይገርማል። ሐሙስ ዕለት የእግር ጉዞ መሄድና በከፍተኛ ችግር ልብሴ ሁሉ በስብሶ እንደተመለስኩ እውነት ነው። ግን ልብሴን ስለቀየርኩ እንዴት ልታውቅ እንደቻልክ መገመት አልችልም። ሜሪጄን እንኳን የማትታረም ናት። እንደውም ባለቤቴ ከሥራ አሰናብታታለች። ግን እንዴት ብለህ ልትገምት እንደቻልክ ሊገባኝ አልቻለም። ለራሱ ሳቀና ረጃጅም ያልተረጋጉ እጆቹን አሻሸ። ቀላል ነገር ነው አለ። አይኖቼ የሚነግሩኝ በግራ ጫማ የውስጥ በኩል አሁን የእሳቱ ብርሃን በሚያርፍበት ቦታ ላይ ቆዳው 6 ቦታ ትይዩ ሆኖ እንደተፋቀ ነው። ግልጽ ነው፣ በጣም በግዴለሽነት ከጫማው ጫፍ ላይ የደረቀ ጭቃ ለማስወገድ በሞከረ ሰው እንደተፋቁ። ስለዚህ እንደምታየው በመጥፎ የአየር ሁኔታ ውስጥ እንደነበርክ እና በተለይ ተንኮለኛ ከሆኑትና ጫማ ከሚቆራረጡት የለንደን ገረዶች አንዷ እንዳለችህ ድርብ ግምት ሊይዝ ቻልኩ። ስለ ሥራ ደግሞ አንድ ሰው ወደ ክፍሌ ሲገባ አዮዶፎርም እየሸተተና በቀኝ ጠቋሚ ጣቱ ላይ የብር ናይትሬት ጥቁር ምልክት እንዲሁም ስቴቶስኮፑን የደበቀበትን የሚያሳየው በቀኝ የላይኛው ኮፍያው ላይ እብጠት ካለበት የሕክምና ባለሙያ መሆኑን ካልተናገርኩኝ በጣም ደደብ መሆን አለብኝ። የማስተንተን ሂደቱን በቀላሉ ሲያስረዳኝ ሳቄን መቆጣጠር አልቻልኩ። ምክንያቶችን ስትሰጥ ስሰማ አልኩኝ፣ ነገሩ ሁልጊዜ በጣም ተራው ነው። እኔ ራሱ በቀላሉ ላገኘው የሚችል ይመስለኛል። ግን እንዴት እንዳስተነተንከው ሂደቱን እስከምታብራራልኝ ሁሌ እንደተወዛገብኩ ነው። ደሞ እኮ አይኖቼ ካንተ እንደማይተናነሱ ማመኔ። ልክ ነህ እኮ ሲል መለሰ። ሲጋራ ለኮሰና ራሱን በወንበሩ ላይ ወረወረ። ታያለህ፣ ግን አታስተውልም። ልዩነቱ ግልጽ ነው። ለምሳሌ ከመኝታ ክፍል ወደዚህ ክፍል የሚወስዱትን ደረጃዎች በተደጋጋሚ አይተሃል። በእርግጥ አይቻለሁ። ስንት ጊዜ? እሺ፣ በመቶዎች ለሚቆጠሩ ጊዜያት። ታዲያ ስንት ናቸው?
ስንት? አላውቅም። ልክ ነህ፣ አላስተዋልክም እና ግን አይተሃል። ይህን ነው የምልህ። አሁን እኔ 17 ደረጃዎች እንዳሉ አውቃለሁ። ምክንያቱም አይቻለሁም አስተውያለሁ። በነገራችን ላይ በእነዚህ ትንንሽ ነገሮች ላይ ፍላጎት ስላለህ እና አንድ ወይም ሁለት የኔን ተራ ተሞክሮች ከዚህ በፊት ስለዘገብክ በዚህ ነገር ላይ ፍላጎት ሊኖር ይችላል አለና በጠረጴዛው ላይ ክፍት ሆኖ የተቀመጠ ወፍራም ሮዝ ቀለም ያለው ማስታወሻ ደብተር ወረወረልኝ። በመጨረሻው ፖስታ ነው የመጣው አለ። እስኪ ጮክ ብለህ አንብበው። ማስታወሻው ቀን ያልተጻፈበት ነበር እና ፊርማ ወይም አድራሻ አልነበረውም። ዛሬ ማታ ከ2 ሰዓት ከሩብ በፊት እርሶን ለመገናኘት የሚፈልግ ሰው ይመጣል ይላል። በጣም አንገብጋቢ ጉዳይ ላይ ምክር ለማግኘት በቅርቡ ከአውሮፓ ንጉሳዊ ቤተሰቦች ለአንዱ የሰጡት አገልግሎት እርሶ አሳሳቢ የሆኑ ጉዳዮችን ለመፍታት ሊታመኑ የሚችሉ ሰው መሆኑን አሳይቷል። ይህ ስለ እርሶ ያለው ዘገባ ከሁሉም አቅጣጫዎች ደርሶናል። እንግዲህ በዚያ ሰዓት ክፍሎ ውስጥ ይሁኑ እና ጎብኚው ጭምብል ከለበሰ እንዳይበሳጩ። ይሄ በእርግጥም ምስጢራዊ ነገር ነው አልኩኝ። ምን ማለት ይመስልሃል? ገና ምንም የመረጃ ግብዓት የለኝም። አንድ ሰው የመረጃ ግብዓት ከማግኘቱ በፊት መላምት መስጠቱ ትልቅ ስህተት ነው። ካለማወቅ አንዳንድ ሰው መላምቶችን ከእውነታ ለማጣጣም ከመሞከር ይልቅ እውነታው መላምቱን እንዲመስልለት ለማጣጣም ይሞክራል። ግን ማስታወሻው ራሱ ከሱ ምን ተረዳ? ጽሑፉንና የተጻፈበትን ወረቀት በጥንቃቄ መረመርኩ። የጻፈው ሰው ምናልባት ሀብታም ነው አልኩኝ፣ የጓደኛዬን የማስተንተን ሂደት ለማስመሰል እየሞከርኩ። እንዲህ አይነቱ ወረቀት በፓኬት ከ2 ሽልንግ ተኩል በታች ሊገዛ አይችልም። ልዩ የሆነ በጣም ጠንካራና ጥብቅ ነው። ልዩ፣ እሱ ነው ትክክለኛው ቃል አለ ሆልምስ። በፍጹም የእንግሊዝ ወረቀት አይደለም። ወደ ላይ ከፍ አድርገው እንዳለው አደረግኩ እና አንድ ካፒታል ኢ ከስሞል ጂ ጋር ካፒታል ፒ እና አንድ ካፒታል ጂ ከስሞል ቲ ጋር በወረቀቱ ስሪት ውስጥ ተሸምኖ አየው። ይሄ ምን ይመስላል ሲል ሆልምስ ጠየቀ። የሰራው ሰው ነው የሚሆነው፣ ምንም ጥርጥር የለውም። ወይም የራሱ ሞኖግራም። በፍጹም ካፒታል ጂ ከስሞል ሌተር ቲ ጋር ጀሰልሻፍትን ይወክላል። እሱም በጀርመንኛ ካምፓኒ ኩባንያ ማለት ነው። ልክ እንደኛ እኮ የተለመደ አጭር ቃል ነው። ፒ ደግሞ በእርግጥ ፓፒየርን ይወክላል። አሁን ኢጄ የሚለውን እንፍታ። የእኛን ኮንቲኔንታል ጋዜጠር እንመልከት። ከቁም ሳጥኖቹ አንድ ከባድ ቡናማ መጽሐፍ አወረደ። ኤግሎኒት? አዎ ይኸውና። ኤግሪያ ጀርመንኛ በሚናገር አገር ውስጥ ነው፣ በቦሂሚያ ከካርልስባድ ብዙም አይርቅም። ቫለንሽታይን የሞተበት ቦታ በመሆኑ እና በብዙ የመስታወት ፋብሪካዎችና የወረቀት ፋብሪካዎቹ ታዋቂ ነው። እና ከዚህ ምን ትረዳለህ? አይኖቹ አበሩ። እናም ከሲጋራው አንድ ትልቅ ሰማያዊ የአሸናፊነት ደመና ቦለቀ። ወረቀቱ የተሰራው በቦሂሚያ ነው አልኩኝ። በትክክል። እና ማስታወሻውን የጻፈው ሰው ጀርመናዊ ነው። የአረፍተ ነገሩን ልዩ አወቃቀር አስተውለሃል። This account of you we have from all quarters received። ስለ አንተ መረጃ ተቀብለናል ከሁሉም ቦታዎች። ፈረንሳዊ ወይም ሩሲያዊ እንደዚህ ሊጽፍ አይችልም። ለግሶች አገባብ ፍጹም ግዴለሽ የሆነው ጀርመናዊ ነው። ስለዚህ በቦሂሚያን ወረቀት ላይ የሚጽፈውና ፊቱን ከማሳየት ጭንብል መልበስን የሚመርጠው ይህ ጀርመናዊ የሚፈልገውን መረዳት ብቻ ነው የሚቀረን። እንደውም ካልተሳሳትኩ አሁን ደረሰ። ሁሉንም ጥርጣሬዎቻችንን ይፈታልናል። ይህን ሲናገር የፈረሶች ኮቴና የሰረገላ ጎማ ከመንደሩ ጋር ሲፋጭ በደንብ ተሰማ። ከዚያም የደወል መሳብ ተከተለ። ሆልምስ አፏጨ። ከኮቴያቸው ድምፅ ጥንድ ናቸው አለ። አዎ። በመስኮቱ ወደ ውጭ እያየ ቀጠለ። አንዲት ቆንጆ ሰረገላና እያንዳንዳቸው 150 ፓውንድ የሚያወጡ ውብ ጥንድ ፈረሶች። ዋትሰን፣ ይህ ሥራ በደንብ ገንዘብ ያለው ነው። ሆልምስ መሄድ ያለብኝ ይመስለኛል። በፍጹም ዶክተር፣ ባለህበት ቆይ። ያለ መዝጋቤ እኔ አልሆንኩም። ደግሞም ይሄ ሥራ አስደሳች እንደሚሆን ተስፋ የሚሰጥ ነው። ቢያመልጥህ ያሳዝናል። ግን እኮ ደንበኛህ። እሱን ተወው። እርዳታ ሊያስፈልገኝ ይችላል እና እሱም እርዳታ ሊሻ ይችላል። መጣ። እዛው ወንበር ላይ ተቀመጥና በጥሞና ተከታተለን። በደረጃውና በመተላለፊያው ውስጥ የተሰማው ቀርፋፋና ከባድ እርምጃ ወዲያውኑ በሩ ጋር ሲደርስ ቆመ። ከዚያም ጮክ ያለና ስልጣን ያለው መንኳኳት ተሰማ። ይግቡ አለ ሆልምስ። ቁመቱ 6 ጫማ ከ6 ኢንች የማያንስና የሄርኩሎስ እጆችና እግሮች ያሉት የሚመስል ግዙፍ ሰው ገባ።
ልብሱ የሀብታም ቢሆንም በእንግሊዝ ግን ደባሪ አለባበስ ነው ተብሎ የሚታሰብ አይነት ነበር። ከባድ ክፈፎች በባለ ድርብ ቁልፍ ካፖርቱ እጅጌዎችና የፊት ክፍሎች ላይ በስንጥቅ የገቡበት ሲሆን በትከሻው ላይ ጣል ያደረገው ጥቁር ሰማያዊ ካባ ደግሞ ዳርዳሩ ነበልባል የሚመስል ቀለም ባለው ሐር ተሰምሮ በአንገትጌው ላይ ደግሞ እንደ ቁልፍ ሆኖ ካባውን ያያያዘው እንዲሁ አንድ ነበልባላማ የከበረ ድንጋይ ነው። እስከ ባቱ አጋማሽ ድረስ የሚደርሱ ቡትስ ጫማዎቹ ደግሞ ከላይ በደማቅ ቡናማ የበግ ፀጉር የተለበጡ ነበሩ። መላው አለባበሱ የሚያሳየው የሆነ ሀብታም አረማዊ እንደነበር ነው። በእጁ ሰፊ ክፈፍ ያለው ባርሜጣ ይዟል። ፊቱ ላይ ደግሞ ከላይ ከግንባሩ እስከ ጉንጭ አጥንቱ በታች የሚሸፍን ጥቁር ጭንብል ለብሶ ነበር። እሱንም ልክ በዚያው ቅጽበት ያስተካከለ ይመስላል። ምክንያቱም ሲገባ እጁ አሁንም ወደሱ ከፍ ብሎ ነበር። ከፊቱ የታችኛው ክፍል ጠንካራ ባህሪ ያለው ሰው ይመስላል። ወፍራም የተንጠለጠለ ከንፈርና ረጅም ቀጥ ያለው አገጩ የአቋም ሰው መሆኑንና ወደ ግትርነት የሚያደላ እንደሚሆንም ይጠቁም ነበር። ማስታወሻ ይደርሰዋል ሲል ጥልቅና ሸካራ በሆነ ድምፅና በጠንካራ የጀርመን ዘዬ ጠየቀ። እንደምመጣ ሳውቄ ነበር አለና የትኛችንን ማነጋገር እንዳለበት ግራ ተጋብቶ ከአንዳችን ወደ ሌላኛው ተመለከተ። እባክዎ ይቀመጡ አለ ሆልምስ። ይህ ጓደኛዬና ባልደረባዬ ዶክተር ዋትሰን ነው። አልፎ አልፎ በጉዳዮች ላይ ያግዘኛል። እያነጋገርኩ ያለሁትን የክቡር ሰው ማን ልበል? ካውንት ቮን ክራም ብለህ ልትጠራኝ ትችላለህ። የቦሄሚያ መኳንንት ነኝ። ይህ ሰው ወዳጅ በከፍተኛ ደረጃ አስፈላጊ በሆነ ጉዳይ ላይ ልተማመንበት የሚችለው የክብርና የምስጢር ሰው እንደሆነ ተስፋ አደርጋለሁ። ካልሆነ ግን ከአንተ ጋር ብቻ ለመወያየት እመርጣለሁ። ለመሄድ ተነሳው፣ ግን ሆልምስ በእጄ አንጓ ይዞኝ ወደ ወንበሬ ገፋኝ። ወይ ሁለታችንን ያማክሩናል ወይ ከናካቴ ይቀራል አለ። ለእኔ የሚነግሩኝን ሁሉ በዚህ ሰው ፊት መናገር ይችላሉ። ካውንቱ ሰፊ ትከሻውን በግዴለሽነት ነቀነቀ። እንግዲያውስ መጀመር አለብኝ አለ። ሁለታችሁንም ለሁለት ዓመታት ፍጹም ምስጢር እንድትጠብቁ ቃል በማስገባት ነው የምጀምረው። ከዚያ በኋላ እንኳ ጉዳዩ ምንም አስፈላጊነት አይኖረውም። ጉዳዩ አሁን ያለበት ሁኔታ ግን የአውሮፓን ታሪክ ሊቀይር የሚችል ተጽዕኖ ያለው ነው። ክብደቱ እንዲህ ያለ ነው ቢባል ከልክ በላይ አይሆንም። ቃል እገባለሁ አለ ሆልምስ። እኔም እገባለሁ አልኩ። ይህን ጭንብል ይቅር ይበሉኝ ሲል እንግዳ ጎብኛችን ቀጠለ። የቀጠረኝ የተከበረው ሰው ወኪሉ ለእርሶ የማይታወቅ እንዲሆን ይፈልጋል እና አሁን ራስን የጠራሁበት ማድረግ በትክክል የኔ አለመሆኑን ከአሁኑ መናገር ይኖርብኛል። እሱን አውቄው ነበር አለ ሆልምስ በደረቅ ድምፅ። ጉዳዩ በጣም ስስ ስለሆነና ወደ ታላቅ ቅሌት ሊያድግ ስለሚችል ከፍተኛ ጥንቃቄ መደረግ አለበት። አለበለዚያ ከአውሮፓ ገዢ ቤተሰቦች አንዱን ከፍተኛ አደጋ ላይ ሊጥል ይችላል። በግልጽ ቋንቋ ለመናገር ጉዳዩ የቦሄሚያ ነገስታት ዘር የሆነውን የታላቁን የኦርሚስቲን ቤተሰብ የሚመለከት ነው። ይህንንም አውቅ ነበር ሲል ሆልምስ በሹክሹክታ ተናገረ፣ በወንበሩ ላይ የተደላደለና አይኖቹን እየጨፈነ። ጎብኛችን በአውሮፓ ውስጥ በጣም የተዋጣለት ሐሳቢና በጣም ኃይለኛ መርማሪ ተብሎ ተገልጾለት በመጣው ግለሰብ ግዴለሽና ዘና ያለ አኳኋን ትንሽ ግራ ተጋብቶ አየው። ሆልምስ ቀስ ብሎ አይኖቹን ከፈተና ግዙፉን ደንበኛውን በትዕግስት ተመለከተ። ግርማዊነቱ ጉዳዩን ለመግለጽ ከፈቀዱ ሲል ተናገረ። እርሶን በተሻለ ሁኔታ ላማክረው ትችላለሁ። ሰውየው ከወንበሩ ተፈናጥሮ ተነስቶ ከቁጥጥር ውጭ በሆነ ቁጣና ትዕግስት ማጣት በክፍል ውስጥ ወዲያና ወዲህ ተንጎራደደ። ከዚያም በተስፋ መቁረጥ ምልክት ጭንብሉን ከፊቱ ላይ ቀደደውና መሬት ላይ ወረወረው። ልክ ነህ ሲል ጮኸ። እኔ ንጉሥ ነኝ። ለመደበቅ ለምን እሞክራለሁ? በእርግጥስ ለምን ሲል ሆልምስ በሹክሹክታ ተናገረ። ግርማዊነቱ ዊልሄልም ጎትስራይክ ሲግስሙንድ ፎን ኦርምሽታይን የካስል ፌልሽታይን መስፍንና የቦሄሚያ ንጉሥ መሆኑን ያወቅኩት መናገር ሳይጀምሩ በፊት ነው። ትረዳኛለህ መቼም አለ እንግዳው ጎብኛችን እንደገና ተቀምጦ እጁን ነጭ ግንባሩ ላይ እያሻሸ። እንዲህ ያለውን ነገር በራሴ መፈጸሙን የተለማመድኩት ጉዳይ አለመሆኑ ይገባሃል። ሆኖም ግን ጉዳዩ በጣም አሳሳቢ ስለነበር ራሴን ችግር ውስጥ ሳላስገባ ለወኪል የምሰጠው አይነት አልነበረም። ይኸው ያንተን ምክር በመሻት ከፕራግ ድረስ በድብቅ ነው የመጣሁት። እንግዲያውስ እባክዎ ጉዳዩን እንገሩኝ አለ ሆልምስ አይኖቹን እንደገና ጨፍነው። እውነታዎቹ በአጭሩ እነዚህ ናቸው። ከ5 ዓመት በፊት በዋርሶ ረዘም ላለ ጊዜ በቆየሁበት ወቅት
ታዋቂዋን ጀብደኛ አይሪን አድለርን ተዋወቅኩ። ስሟ ለእርሶ የተለመደ መሆኑ ምንም ጥርጥር የለውም። ዶክተር እባክህ በስም ዝርዝር ማውጫዬ ውስጥ ስሟን ትፈልግልኝ ሲል ሆልምስ አይኖቹን ሳይከፍት አጉተመተመ። ረጅም ዓመታት ስለ ሰዎችና ነገሮች አንቀጾችን ጭምር የመመዝገብ ስርዓት በመመስረት ሲጠቀም ኖሯል። ስለዚህም ወዲያውኑ መረጃ መስጠት የማይችልበትን ርዕሰ ጉዳይ ወይም ሰው መሰየም አስቸጋሪ ነበር። አሁን የአይሪንን የህይወት ታሪክ በአንድ ይሁዲ ቄስና አንድ በጥልቅ ባህር ዓሣዎች ላይ ምርምር የጻፈ መኮንን መረጃዎች መካከል ተቀብሮ አገኘሁት። እስኪሌው አለ ሆልምስ። በኒው ጀርሲ በ1858 ተወለደች። ኮንትራልቶ ዘፋኝ፣ የሚላኑ ላስካላ ኦፔራ፣ በዋርሶ የንጉሳዊ ኦፔራ መሪ ዘፋኝ። አዎ ከኦፔራቲክ መድረክ ጡረታ ወጣች። ለንደን ውስጥ ትኖራለች። ልክ ነው። ግርማዊነቱ እንደተረዳሁት ከዚች ወጣት ጋር ተጠላልፈው አንዳንድ አሳፋሪ ደብዳቤዎችን ጽፎላታል እና አሁን እነዚያን ደብዳቤዎች መልሰው ማግኘት ይፈልጋሉ። በትክክል ግን እንዴት? ሚስጥራዊ ጋብቻ ነበር? የለም። ምንም ሕጋዊ ወረቀቶች ወይም የምስክር ወረቀቶች የሉም? የሉም። ታዲያ ግርማዊነቱን መረዳት አልቻልኩም። ይህች ወጣት ሴት ደብዳቤዎቿን ለማስፈራሪያነት ወይም ለሌላ ዓላማ ካቀረበች ትክክለኛነታቸውን በምን ታረጋግጣለች? የእጅ ጽሕፈቴ አለ። አይ እሱ ፎርጀሪ ነው ይባላል። የኔ ልዩ የግል ማስታወሻ ወረቀትስ? እሱም የተሰረቀ ነው ይባላል። የራሴ ማህተም ተመሳስሎ ተሰራ ይባላል። ፎቶግራፌስ? እሱም ተገዝቶ ነው። ሁለታችንም በፎቶግራፍ ውስጥ ነበርን። እሱ በጣም መጥፎ ነገር ነው። ግርማዊነቱ በእርግጥም ስህተት ሰርተዋል። አብጄ ነበር ቀውሼ። ራስዎን ከባድ አደጋ ላይ ነው የጣሉት። ያኔ ልዑል አልጋ ወራሽ ብቻ ነበርኩ። ወጣት ነበርኩ። አሁን 30 ሆኖኛል። ፎቶግራፉ መመለስ አለበት። ሞክረን አልተሳካልንም። ግርማዊነቱ ይክፈሏ፣ መገዛት አለበት። አልሸጥም አለች። እንግዲያውስ ይሰረቃ። 5 ሙከራዎች ተደርገዋል። እኔ የቀጠርኳቸው 2 ሌቦች ቤቷን በርብረዋል። አንድ ጊዜ ስትጓዝ ሻንጣዋን አስጠፋን። 2 ጊዜ በቁጥጥር ስር አውለናት ነበር። ምንም ውጤት አልተገኘም። ፎቶግራፉ አልተገኘም? በፍጹም የለም። ሆልምስ ሳቀ። በጣም የሚገርም ችግር ነው አለ። ግን ለእኔ በጣም ከባድ ነው ሲል ንጉሡ በቁጣ መለሰ። በእርግጥ በጣም ከባድ እንጂ። እና በፎቶግራፉ ምን ለማድረግ ታስባለች? እኔ ልታዋርደኝ? ግን እንዴት? ላገባ ነው። እሱን ሰምቻለሁ። ከክሎቲድ ሎትማን ቮን ሳክሰመኒንገን ጋር። የስካንዲኔቪያው ንጉሥ ሁለተኛ ሴት ልጅ ነች። የቤተሰቧን ወግ አጥባቂነት ሳታውቁ አትቀሩም። እሷ ራሷ በጣም ስስ ነፍስ ነው ያላት። ይህ ጉዳይ ትንሽ እንኳን ቢጠረጠር ጠቅላላ ነገሩ ነው የሚፈርሰው። ታዲያ አይሪን አድለር ፎቶግራፉን እንደምትልክ እያስፈራራች ነው እና ደግሞ ታደርገዋለች። እንደምታደርገው አውቃለሁ። እናንተ አታውቋትም፣ ግን የብረት ነፍስ ነው ያላት። እጅግ በጣም የቆንጆች ቆንጆ የሴት መልክና እጅግ በጣም የቆራጥ ወንዶች አእምሮ ነው ያላት። እኔ ሌላ ሴት እንዳላገባ የማትሄድበት ርቀት የለም በፍጹም። ገና እንዳላከችላቸው እርግጠኛ ነዎት? እርግጠኛ ነኝ። ግን ለምን? ምክንያቱም እጮኛነታችን በይፋ በሚገለጽበት ቀን እንደምትልከው ተናግራለች። ያ ቀን ደግሞ የሚቀጥለው ሰኞ ነው። እንግዲያውስ ገና 3 ቀናት አሉን አለ ሆልምስ እያዛጋ። ይህ በጣም ጥሩ አጋጣሚ ነው። ምክንያቱም በአሁኑ ጊዜ የምመለከታቸው 1 ወይም 2 አስፈላጊ ጉዳዮች አሉኝ። ግርማዊነቱ መቼም አሁን ለንደን ውስጥ ይቆያሉ። በእርግጠኝነት በላንግሃም ሆቴል በካውንት ቮን ክራም ስም ታገኙኛላችሁ። እንግዲያውስ ምን ላይ እንደደረስን ለማሳወቅ መልእክት ልካለሁ። እባክህ እንደዛ አርግ። በጭንቀት ነው የምቆየው። ታዲያ ስለ ገንዘብ የፈለግከውን ያህል። እውነቱን ነው። ያንን ፎቶግራፍ ለማግኘት ከመንግስቴ ግዛቶች አንዱን እሰጣለሁ። እና ለአሁኑ ወጪዎችስ? ንጉሡ ከካባው ስር ከባድ የቆዳ ቦርሳ አውጥቶ ጠረጴዛው ላይ አስቀምጠው። በወርቅ 300 ፓውንድ እና በኖት 700 አለ።
ሆልምስ በማስታወሻ ደብተሩ ወረቀት ላይ ደረሰኝ ጻፈና ሰጠው። እና የወይዘሮ አድራሻ ሲል ጠየቀ። ብራዮኒ ሎጅ ሰርፐንታይን አቬኒው በሴንት ጆንስ ውድ ነው የሚገኘው። ሆልምስ ማስታወሻውን ያዘ። አንድ ሌላ ጥያቄ አለ። ፎቶግራፉ የካቢኔት መጠን ያለው ነበር? አዎ። እንግዲያውስ ደህና ይደሩ ግርማዊነቱ። በቅርቡ መልካም ዜና እንደምናገኝልዎት እተማመናለሁ። እና ደህና ደር ዋትሰን ሲል ያከለውም የንጉሳዊው ሰረገላ ጎማዎች በመንገዱ ላይ መሽከርከር ሲጀምሩ ነበር። ነገ ከሰዓት በኋላ 9 ሰዓት ላይ ለመምጣት ፈቃደኛ ከሆንክ ደግሞ ይህችን ትንሽ ጉዳይ ካንተ ጋር ማውራት እፈልጋለሁ። ዘጠኝ ሰዓት አናቱ ላይ ሲሆን ቤከር ስትሪት ደርሼ ነበር። ሆልምስ ግን ገና አልተመለሰም ነበር። ቤት አከራይዋ ጠዋት ከ2 ሰዓት በኋላ ከቤት እንደወጣ ነገረችኝ። ምንም ያህል ጊዜ ቢቆይ ልጠብቀው በማሰብ እሳቱ አጠገብ ተቀመጥኩ። ቀደም ሲል በምርመራው በጥልቅ ተስቤ ነበር። ምክንያቱም እኔ አስቀድሜ ከዘገብኳቸው 2 ወንጀሎች ጋር የተያያዙ ከባድና እንግዳ ባህሪያት ባይኖሩትም የጉዳዩ ተፈጥሮና የደንበኛው ከፍ ያለ ቦታ የራሱን ባህሪ ሰጥቶታል። በእርግጥ ጓደኛዬ ካለው የምርመራ ባህሪ ባሻገር ሁኔታን በመቆጣጠር ችሎታውና በስል ግልጽ አስተሳሰብ ውስጥ የሆነ ነገር ነበር። የአሰራር ሂደቱን ማጥናትና እጅግ በጣም አስቸጋሪ የሆኑትን ምስጢሮች የሚፈታበትን ፈጣንና ስውር ዘዴዎች መከተል ያስደስተኝ ነበር። ምንጊዜም የማይለወጥ ስኬቱን በጣም ስለለመድኩኝ ላይሳካለት እንደሚችል እንኳን መገመት ጭራሽ ወደ ሐሳቤ መምጣት አቁሞ ነበር። 10 ሰዓት ሊሆን ሲል በሩ ተከፈተ። ሰካራም የሚመስል ያልተስተካከለና የጎን ፂም ያለው ያበጠ ፊትና የተጎሳቆለ ልብስ የለበሰ የፈረስ ጠባቂ ወደ ክፍሉ ገባ። የጓደኛዬን ድንቅ ራሱን የመደበቅ ችሎታ የማውቅ ቢሆንም እሱ መሆኑን እርግጠኛ ከመሆኔ በፊት 3 ጊዜ ማየት ነበረብኝ። ራሱን በመነቅነቅ ወደ መኝታ ክፍሉ ጠፋ። ከዚያም ከ5 ደቂቃዎች በኋላ ቆንጆና የተከበረ ሙሉ ልብስ ለብሶ ብቅ አለ። እጆቹን በኪሱ ውስጥ እያስገባ እግሮቹን ከሰዓቱ ፊት ዘርግቶ ለጥቂት ደቂቃዎች ከልብ ሳቀ። ይገርማል ሲል ጮኸ። ከዚያም ወንበሩ ላይ ተዳክሞና አቅመ ቢስ ሆኖ እስኪተኛ ድረስ ታፍኖ ሳቀ። ምንድን ነው? በጣም አስቂኝ ነው። ጠዋት ምን እንደሰራ ወይም ምን እንዳደረግኩ መገመት እንደማትችል እርግጠኛ ነኝ። መገመት አልችልም። የሚስ አይሪን አድለርን ልማዶች እና ምናልባትም ቤቷን እየተመለከትክ ነበር ብዬ ገምታለሁ። ልክ ነው፣ ግን ተከታዩ በጣም ያልተለመደ ነበር። ግን እነግርሃለሁ፣ ዛሬ ጠዋት ከ2 ሰዓት በኋላ ከቤት የወጣሁት ስራ ፈላጊ ፈረስ ጠባቂ መስዬ ነበር። በፈረሰኛ ሰዎች መካከል ድንቅ የሆነ የጋራ መግባባትና ወንድማማችነት አለ። ከነሱ እንዳንዱ ሁንና ማወቅ ያለብህን ሁሉ ታውቃለህ። ብዙም ሳይቆይ ብራዮኒ ሎጅን አገኘሁት። ከኋላው የአትክልት ስፍራ ያለው ውብ ቪላ ነው። ከፊት ለፊት እስከ መንገድ ድረስ የተገነባ ባለ 2 ፎቅ ሕንጻ። በሩ ባለ ሰረገላ ቁልፍ ነው። በቀኝ በኩል ትልቅ የማረፊያ ክፍል በጥሩ ሁኔታ የተስተካከለና እስከ ወለሉ የሚደርሱ ረጃጅም መስኮቶችና አንድ ሕፃን ሊከፍታቸው የሚችሉ አስቂኝ የእንግሊዝ መስኮት መቆለፊያዎች አሉት። ከኋላ ምንም የሚያስደንቅ ነገር አልነበረም። የመተላለፊያ መስኮቱ ከጋራዥ ጣሪያ ላይ ተሆኖ ሊደረስበት ከሚችልበት ሁኔታ በስተቀር። ዞሬ አየሁትና ከሁሉም አቅጣጫዎች በጥንቃቄ መረመርኩት፣ ግን ሌላ ምንም ወጣ ያለ ነገር አላስተዋልኩም። ከዚያ ወደ መንገዱ ስገባ እንደጠበቅኩት በአትክልቱ ስፍራ በአንደኛው ግድግዳ በኩል በሚያልፈው መስመር የፈረስ ማቆሚያ አገኘው። ለፈረሰኛዎቹ ፈረሶቻቸውን በማሻሸት ረዳኋቸውና በምትኩ የተወሰነ ሳንቲም፣ 1 ብርጭቆ ወተት፣ 2 ሻግ ትንባሆና ስለ ሚስ አድለር የምፈልገውን ያክል መረጃ አገኘው። ቅንጣት ታህል ፍላጎት ያልነበረኝ ቢሆንም ግማሽ ደርዘን ስለሚሆኑ ሌሎች ሰዎች የህይወት ታሪክ ግን ለማጣመጥ ተገደድኩ። እና ስለ አይሪን አድለር ምን መረጃ አገኘ? ጠየቅኩ። እሷ በዚያ አካባቢ ያሉ ወንዶቹን ሁሉ የማረከች ናት። በዚህች ፕላኔት ላይ የመጨረሻ ውብ መልክ ያላት ሴት ናት። እንደዛ ይላሉ እንግዲህ የፈረስ ጠባቂዎቹ። በጸጥታ ትኖራለች፣ በኮንሰርቶች ላይ ትዘፍናለች። በየቀኑ 11 ሰዓት ላይ ትወጣለች እና ሻርፕ 1 ሰዓት ላይ ለራት ትመለሳለች። ከምትዘፍንባቸው ጊዜያት በስተቀር ሌላ ጊዜ እምብዛም አትወጣም። አንድ ወንድ ጎብኚ ብቻ ነው ያላት፣ ግን ከሱ ጋር ብዙ ጊዜ ታሳልፋለች።
ሰውየው ጠይም ሸበላና ወንድ ነው። በቀን ቢያንስ አንድ ጊዜ፣ አብዛኛውን ጊዜ ግን ሁለቴ ይጠይቃታል። የኢነር ቴምፕሉ ሚስተር ጎድፍሪ ኖርተን ነው። አየህ አይደለም የሰረገላ ነጆችን እንደ መረጃ ምንጭ መጠቀም እንዴት እንደሚጠቅም። ብዙ ጊዜ ከሷ መኖሪያ ቤት ወደ ቤቱ ያጓጉዙት ስለነበር ሁሉንም ነገር ያውቁ ነበር። የሚነግሩኝን ሁሉ ከሰማ በኋላ እንደገና ብሪዮኒ ሎጅ አጠገብ ወዲያና ወዲህ መመላለስ ጀመርኩ እና ስለ ዘመቻ አቅሬ ማሰብ ጀመርኩ። ይህ ጎድፍሬ ኖርተን በጉዳዩ ውስጥ አስፈላጊ አካል ነበር። ጠበቃ ነው። ይህ መሆኑ ትንሽ አደገኛ ይመስላል። በመካከላቸው ያለው ግንኙነት ምንድን ነው? እና ተደጋጋሚ ጉብኝቶቹ ዓላማቸው ምንድን ነው? ደንበኛው፣ ጓደኛው ወይስ ውሽማው ናት? የቀድሞው ከሆነ ምናልባት ፎቶግራፉን ለሷ አሳልፋ ሰጥታ ሊሆን ይችላል። የኋለኛው ከሆነ የመሆን እድሉ አነስተኛ ነው። የዚህ ጥያቄ መልስ ብሪዮኒ ሎጅ ላይ ስራዬን መቀጠል አለብኝ ወይስ ትኩረቴን በቴምፕል ወደሚገኘው የሰውየው ክፍል ማዞር አለብኝ የሚለውን የሚወስን ሆነ። ትኩረት የሚሻ ነጥብ ስለሆነ የምርመራዬን መስክ አሰፋው። በእነዚህ ዝርዝሮች አሰልችቼ ይሆን ብዬ ፈራለሁ፣ ግን ሁኔታውንና ያጋጠሙኝን ችግሮች በደንብ እንድትረዳ በማለት ነው። ቀጥል፣ በአንክሮ እየተከታተልኩ ነው ስል መለስኩለት። ጉዳዩን በአእምሮ እያሰላሰልኩ ያለ አንድ ሰረገላ ወደ ብሪዮኒ ሎጅ መጣና አንድ ሰው ዘሎ ወረደ። ሰውየው በሚገርም ሁኔታ ሸበላ ነው። ቀጥ ያለ ረጅም አፍንጫና መስታሽ ጺም አለው። በትክክል የሰማሁት ስለዚህ ሰው ነው። በጣም የሚቸኩል ይመስላል። ለሰረገላ ነጂው እንዲጠብቀው ጮክ ብሎ ነግሮት በሩን የከፈተችለትን ሰራተኛ ልክ ወደ ራሱ ቤት እንደሚገባ አልፏት ገባ። በቤቱ ውስጥ ግማሽ ያህል ሰዓት ቆየ እና በሳሎኑ መስኮቶች ወዲያና ወዲህ እየተንጎራደደና እጆቹን እያወራጨ በስሜት ሲያወራ አልፎ አልፎ ይታየኝ ነበር። እሷን ግን ምንም ማየት አልቻልኩም። ወዲያውኑ ብቅ አለ። ከመቼውም ጊዜ በላይ የተበሳጨ ይመስላል። ሰረገላው ላይ ሲገባ ከኪሱ የወርቅ ሰዓት አውጥቶ በአትኩሮት ተመለከተው። እንደ ሰይጣን እየበረርክ ሲል ጮኸ። መጀመሪያ በሬጀንት ስትሪት አድርገህ ወደ ግሬግ ኤንድ ሃንኪስ፣ ከዚያም በኤግዌር መንገድ አድርገህ ወደ ሴንት ሞኒካ ቤተክርስቲያን ውሰደኝ። በ20 ደቂቃ ውስጥ ካደረስከኝ ግማሽ ጊኒያ የወርቅ ሳንቲም እሰጥሃለሁ። ሄዱ እና ልከተላቸው ወይስ ጥሩ አይሆንም ይሆን ብዬ እያሰብኩ ያለ አንድ አሪፍ ትንሽ ሰረገላ ወዲያው መጣ። ነጂው ካፖርቱ ግማሽ ብቻ የተከፈተ፣ ክራባቱ ከጆሮ ስር ሆኖ የሱሪ ማንገቻዎቹ ሳይታሰሩ እየተንዘላዘሉ ነበር። ከቤቱ ሮጣ ወጥታ ሰረገላው ላይ ከመሳፈሯ በፊት አልቆመም ነበር። ለአንዲት ቅጽበት ነበር ያየዋት፣ ግን ማንኛውም ወንድ ሊሞትላት የሚችል ውብ ፊት ያላት በጣም ቆንጆ ሴት ነበረች። ወደ ሴንት ሞኒካ ቤተክርስቲያን ጆን ብላ ጮኸች እና በ20 ደቂቃ ውስጥ ከደረስክ ግማሽ ፓውንድ። ይህንን አጋጣሚ ማጣት በፍጹም የማይታሰብ ነበር። ዋትሰን እየሮጥኩ ልከተላቸው ወይስ ከሰረገላዋ ጀርባ ልንጠላጠል ብዬ ያመዛዘንኩ ሳለ አንድ ሌላ ሰረገላ ደረሰልኝ። ነጂው አለባበሴን አይቶ ገላመጠኝ፣ ግን መከላከል ከመቻሉ በፊት ዘልዬ ገባ። ወደ ሴንት ሞኒካ ቤተክርስቲያን አልኩኝ እና በ20 ደቂቃ ውስጥ ከደረስክ ግማሽ ፓውንድ። ለ6 ሰዓት 25 ደቂቃ ሲቀረው ነበር እና በእርግጥ ምን እየሆነ እንዳለ ግልጽ ነበር። የኔ ሰረገላም በረረ። ከዛ በፊት እንደዚህ በፍጥነት በሰረገላ ተጉዤ የማውቅ አይመስለኝም። ሆኖም ግን ሁለቱ ቀድመውን እዚያ ደርሰው ነበር። እኔ ስደርስ ሁለቱ ሰረገሎች እንፋሎት ከሚወጣቸው ፈረሶቻቸው ጋር ከበሩ ፊት ለፊት ነበሩ። ለሰውየው ከፍዬ ወደ ቤተክርስቲያኑ በፍጥነት ገባሁ። እኔ ከተከተልኳቸው ሁለቱና ከነሱ ጋር የሚከራከር የሚመስል ቀሚስ ከለበሰ ቄስ በስተቀር ማንም አልነበረም። ከመቅረዙ ፊት ለፊት ተሰብስበው ቆመው ነበር። እንደ ማንኛውም ወደ ቤተክርስቲያን እንደገባ ስራ ፈትሰው በጎን በኩል አለፍ ብዬ ሄድኩ። በድንገት በሚያስደንቅ ሁኔታ ሶስቱም ወደ እኔ ዞሩና ጎድፍሬ ኖርተን በፍጥነት እየሮጠ ወደ እኔ መጣ። እግዚአብሔር ይመስገን፣ እግዚአብሔር ይመስገን ሲል ጮኸ። አንተ ትሆናለህ፣ ና። መጥቼስ ጠየቁ። ና ወዳጄ ና፣ 3 ደቂቃ ብቻ ነው፣ አለበለዚያ ህጋዊ አይሆንም። እስከ መቅረዙ ድረስ የመጎተት ያህል ተወሰድኩና የት እንደሆንኩ ከማወቄ በፊት በጆሮዬ ለሚንሾካሾኩልኝ ቃላት ምላሾች እያጉተመተምኩኝ ምንም ስለማላውቀው ነገር እየመሰከርኩና በጥቅሉ ወይዘሪት አይሪን አድለርን ከአቶ ጎድፍሬ ኖርተን ጋር በትዳር በማስተሳሰር እየረዳሁኝ ራሴን አገኘሁት። ሁሉም ነገር በአንድ አፍታ ውስጥ ተፈጸመና ሰውየው በአንድ በኩል፣ ሴትዮዋ ደግሞ በሌላ በኩል እያመሰገኑኝ፣ ቄሱ ደግሞ ከፊት ለፊቴ ፈገግ እያሉ ቆመው ነበር። በሕይወቴ ውስጥ እንደዚህ አይነት አስቂኝ ቦታ ራሴን አግኝቼው አላውቅም እና አሁን መሳቅ የጀመርኩት ያንን በማስታወስ ነበር። የትዳር ፈቃዳቸው ላይ
አንዳንድ መደበኛ ያልሆነ ነገር የነበረ ይመስላል። እናም ቄሱ ያለ ምስክር በፍጹም ሊያጋቧቸው አልፈለጉም። እንደ ዕድል ሆኖ የኔ በቦታው መገኘት ሙሽራውን ሚዜ ፍለጋ ወደ ጎዳናው ከመውጣት አዳነው። ሙሽራው 1 ፓውንድ ሰጠችኝ እኮ እና የሰዓት ሰንሰለቴ ላይ እንደ መታሰቢያ ላንጠለጥለው አስቤያለሁ። እውነትም ይሄ በጣም ያልተጠበቀ ክስተት ነው አልኩኝ። ታዲያ ከዚያ ምን ሆነ? እቅዶቼ ትንሽ ተመሳቀሉብኝ። ጥንዶቹ ወዲያውኑ ሊሄዱ ያሉ ይመስላል። ስለዚህ በእኔ በኩል በጣም ፈጣንና ቀልጣፋ እርምጃ መውሰድ ያስፈልግ ነበር። የቤተ ክርስቲያኑ በር ላይ ግን ተለያዩ። እሱ ወደ ቴምፕል ተመለሰ፣ እሷም ወደ ቤቷ። እንደተለመደው 11 ሰዓት ላይ ወደ ፓርኩ ሄዳለሁ ብላ እየሄደች ተናገረች። ሌላ ምንም አልሰማሁም። በተለያዩ አቅጣጫዎች ሄዱ። እኔም የራሴን ዝግጅቶች ለማድረግ ሄድኩ። ምንድናቸው ዝግጅቶች? ቀዝቃዛ የበሬ ስጋና 1 ብርጭቆ ቢራ ሲል ደወሉን እያጮኸ መለሰ። ስለ ምግብ ለማሰብ በጣም ተጠምጄ ነበር እና ዛሬ ማታ ደግሞ የበለጠ ልጠመድ እችላለሁ። በነገራችን ላይ ዶክተር፣ ትብብርህን እፈልጋለሁ። በጣም ደስ ይለኛል። ሕግን መጣስ አያስጨንቅህም? ኧረ በፍጹም። የመታሰር ዕጣ ፋንታ የሚያስከትል ቢሆንስ? ለመልካም ዓላማ ከሆነ ግድ የለም። ዓላማው እጅግ በጣም ጥሩ ነው። እንግዲያውስ አብሬህ ነኝ። በአንተ ላይ መተማመን እንደምችል እርግጠኛ ነበርኩ። ግን ምንድን ነው የምትፈልገው? ወይዘሮ ተርነር ትሪውን ይዛ ስትመጣ ግልጽ አደርግልሃለሁ አሁን ሲል አስተናጋጇ ወዳቀረበችው ቀለል ያለ ምግብ በረሃብ እየዞረ ብዙ ጊዜ የለኝምና እየበላሁ እንወያያለን። አሁን 11 ሰዓት ሊሆን ነው። በ2 ሰዓታት ውስጥ ድርጊቱ የሚፈጸምበት ቦታ ላይ መገኘት አለብን። ወይዘሪት አይሪን እንደውም ወይዘሮ አይሪን ከጉዞዋ 1 ሰዓት ላይ ትመለሳለች። እሷን ለመቀበል በብሪዮኒ ሎጅ መገኘት አለብን። እሺ፣ ከዚያስ? ያንን ለኔ መተው አለብህ። የሚካሄደውን አስቀድሜ አዘጋጅቻለሁ። አንድ ነገር ብቻ እንድታደርግልኝ አጥብቄ ያሳስብሃለሁ። ምንም ቢፈጠር ጣልቃ መግባት የለብህም። ተረድተኛል? ገለልተኛ መሆን አለብኝ። ምንም ነገር ቢፈጠር፣ ምናልባት አንዳንድ ትንሽ ደስ የማይል ነገር ሊኖር ይችላል። አንተ ምንም ጣልቃ እንዳትገባ። በመጨረሻ እኔ ወደ ቤት እንድገባ እጋብዛለሁ። ከ4 ወይም 5 ደቂቃ በኋላ የሳሎኑ መስኮት ይከፈታል። ከዚያ ክፍት መስኮት አጠገብ መቆም አለብህ። እሺ፣ እኔን መመልከት አለብህ፣ ምክንያቱም ላንተ ታያለሁ። እሺ። እና እጄን ሳነሳ ልክ እንደዚህ የምሰጥን ነገር ወደ ክፍል ውስጥ ተወረውርና በተመሳሳይ ጊዜ እሳት እሳት እያልክ ጩኸት ታሰማለህ። ሙሉ በሙሉ ተረድተኛል? በደንብ። ብዙም ከባድ ነገር አይደለም ሲል ከኪሱ ረጅም ሲጋራ የሚመስል ጥቅል አወጣ። የቧንቧ ሰራተኞች የሚጠቀሙበት ተራ የጭስ ሮኬት ነው። በሁለቱም ጫፎች ላይ ራሱን ማቀጣጠል እንዲችል መጫሪያዎች አሉት። ያንተ ተግባር ይሄው ነው። የእሳት ጩኸትን ስታሰማ ብዙ ሰዎች ይሰበሰባሉ። ከዚያም ወደ መንገዱ መጨረሻ ሄደህ ትጠብቀኛለህ። እኔም በ10 ደቂቃ ውስጥ እቀላቀልሃለሁ። ግልጽ እንዳረኩልህ ተስፋ አደርጋለሁ። ገለልተኛ መሆን አለብኝ። ከመስኮቱ አጠገብ መቆም አለብኝ። አንተም መመልከት አለብኝ እና በምልክቱ ጊዜ ይህንን ነገር መወርወር አለብኝ። ከዚያም የእሳት ጩኸት ማሰማት አለብኝ። ቀጥሎም በመንገዱ ጥጎኛ አንተም መጠበቅ አለብኝ። በትክክል። እንግዲያውስ ሙሉ በሙሉ በእኔ ላይ መተማመን ትችላለህ። በጣም ጥሩ። እጫወተው ለሚገባኝ አዲስ ሚና ለመዘጋጀት ጊዜው ደርሷል ብዬ አስባለሁ ብሎ ወደ መኝታ ክፍሉ ገብቶ በጥቂት ደቂቃዎች ውስጥ እንደ አንድ ደግና ንጹሕ ልብ ያለው ቄስ ሆኖ ተመለሰ። ሰፊው ጥቁር ኮፍያው፣ ባጊ ሱሪዎቹ፣ ነጭ ክራቫቱ፣ ደግ ፈገግታውና አጠቃላይ ገላጭ የሆነውና በጎ የማወቅ ጉጉት የሚታይበት ፊቱ ሚስተር ጆኔር ብቻ ሊወዳደረው የሚችል ነበር። ሆልምስ ልብሱን ብቻ አልነበረም የሚቀይረው። የፊቱ አገላለጽ፣ አኳኋኑ፣ ነፍሱ ሁሉ በእያንዳንዱ አዲስ የሚላበሰው ገጸ ባህሪ ይለዋወጥ ነበር። እሱ በወንጀል ምርመራ ስፔሻሊስት ሲሆን ሳይንስ ምጡቅ አሰላሳይ እንዳጣ ሁሉ የቲያትር መድረክም ኮከብ ተዋናይን ያጣው። ከቤከር ስትሪት የወጣ ነው 12 ከሩብ ሲሆን ወደ ሰርፐንታይን ጎዳና ስንደርስ ገና ለ1 ሰዓት 10 ጉዳይ ነበር። ስንደርስ መጨላለም ጀምሮ የመንገድ መብራቶቹ እየተለኮሱ ነበር። ብሪዮኒ ሎጅ ፊት ለፊት ወዲያና ወዲህ እየተመላለስን የቤቱን ባለቤት መጠባበቅ ጀመርን። ቤቱ ሸርሎክ ሆልምስ በአጭሩ እንደገለጸው ነበር፣ ግን አካባቢው ከጠበቅኩት በላይ ሰው ይበዛበታል። በአንጻሩ ጸጥ ባለ ሰፈር ውስጥ ላለ አንድ ትንሽ መንገድ በሚገርም ሁኔታ ሕያው እንቅስቃሴ ነበረበት።
በየጥጋጥጉ የተጎሳቆለ ልብስ የለበሱ ወንዶች እያጨሱና እየተሳሳቁ ነበር። በተሽከርካሪ ሞረድ መቀስ የሚስል አንዲት ነርስ ሴት የሚያሽኮረሙ ሁለት ዘበኞች እና በአፋቸው ሲጋራ ይዘው ወዲያና ወዲህ የሚንቀሳቀሱ ብዙ ሸበላ ወጣት ወንዶች ነበሩ። አየ አለ ሆልምስ በቤቱ ፊት ለፊት ወዲያና ወዲህ እየተመላለስን እያለ፣ የጋብቻ ነገሮችን ያቃልላል። አሁን ፎቶግራፉ ባለ ሁለት ስለት ሰይፍ ይሆናል። ደንበኛችን የሚያገባት ልዕልቱ ፎቶግራፉን እንድታይበት እንደማይፈልገው ሁሉ እሷም ፎቶግራፉ በሚስተር ጎድፍሬ ኖርተን እንዲታይ የማትፈልግ የመሆን ዕድሉ ከፍተኛ ነው። አሁን ጥያቄው ፎቶግራፉን የት እናገኘዋለን የሚለው ነው። በእርግጥ ሴት ነው የምናገኘው። ይዛ የመንቀሳቀሷ ዕድል በጣም ትንሽ ነው። ለመደርደሪያ የተሰራ ነው። የሴት ልብስ ውስጥ በቀላሉ ለመደበቅ በጣም ትልቅ ነው። ንጉሱ ደግሞ እሷን በቁጥጥር ስር የማስደረግና የማስበርበር ችሎታ እንዳለው ታውቃለች። ከዚህ በፊትም ተመሳሳይ ሙከራዎች 2 ጊዜ ተሞክሮባታል። ስለዚህ ይዛው እንደማትዞር መደምደም እንችላለን። ታዲያ የት ነው የሚሆነው? ባንከሯ ወይም ጠበቃዋ ጋር። ሁለቱም ጋር የመሆኑ ዕድልም አለ። እኔ ግን ሁለቱም ጋር አይደለም ብዬ አስባለሁ። ሴቶች በተፈጥሮ ምስጢራዊ ናቸው እና ምስጢራቸውን ለራሳቸው መጠበቅ ይወዳሉ። ለሌላ ሰው ጋር ታስቀምጠዋለች። የራሷን ጥበቃ ልትተማመን ትችላለች። ነገር ግን አንድ የንግድ ሰው ምን አይነት ቀጥተኛ ያልሆነ ወይም የፖለቲካ ተጽዕኖ ሊደረግበት እንደሚችል መገመት አትችልም። በተጨማሪም በጥቂት ቀናት ውስጥ ለመጠቀም እንደወሰነች አስታውሱ። እሷ ልትደርስበት በምትችልበት ቦታ መሆን አለበት። በራሷ ቤት ውስጥ መሆን አለበት። ግን እኮ ቤቷ 2 ጊዜ ተሰብሮ ተበርብሯል። እሱን እንዴት እና የት መፈለግ እንዳለባቸው ያውቁም ነበር። አንተ እንዴት ልትፈልግ አሰብክ? እኔ ፍለጋ ውስጥ አልገባም። ታዲያ ምን? ራሷ እንድታሳየኝ አደርጋለሁ። እሺ አትልህማ። ላትስማማ አትችልም። በቃ የጎማዎች ድምጽ እየሰማው ነው። የእሷ ሰረገላ ነው። አሁን ትዕዛዞችን እንዳልኩ በትክክል አከናው። እሱ እንዲህ ሲናገር የሰረገላ የጎን መብራቶች ብርሃን ከጎዳናው ታጥፈው ተከሰተ። ቆንጆ አነስተኛ ሰረገላ ብሬዮኒ ሎጅ በር ላይ በፍጥነት ደረሰች። ስትቆም ከጥግ ከሚንከራተቱት ሰዎች አንዱ ሽርፍራፊ ሳንቲም ለማግኘት በማሰብ በሩ ለመክፈት ሮጦ ተጠጋ። ነገር ግን ተመሳሳይ ዓላማ በነበረው ሌላ ስራ ፈት ሰው በክርን ተገፍቶ ተባረረ። ከባድ ጠብ ተፈጠረ። ይህም ከአንደኛው ወገን 2 ዘበኞች፣ በሌላኛው ወገን ደግሞ መቀስ የሚስለው ሰውዬ በመደረባቸው ተባባሰ። ቡጤዎች ተወረወሩ። ወዲያውኑ ከሰረገላው ያወረደችው ሴት በቡጤዎቻቸውና በዱላዎቻቸው እርስ በርስ በጨካኝነት የሚቀጣቀጡትና የሚታገሉት ሰዎች ግርግር ማዕከል ሆነች። ሆልምስ ሴትየዋን ለመጠበቅ ወደ ግርግር ውስጥ ተወርውሮ ገባ። ነገር ግን ልክ እሷ ጋር እንደደረሰ ጮሆ መሬት ላይ ወደቀና ደም ከፊቱ ላይ መፍሰስ ጀመረ። በወደቀበት ጊዜ ዘበኞቹ በአንድ አቅጣጫ፣ ስራ ፈቶቹ ደግሞ በሌላ አቅጣጫ ሸሹ። ግጭቱ ውስጥ ሳይሳተፉ ከዳር ቆመው ሲመለከቱ የነበሩ ብዙ ደህና ልብስ የለበሱ ሰዎች ግን ሴትየዋን ለመርዳትና የተጎዳውን ሰው ለመንከባከብ ተሰባሰቡ። አይሪን አድለር ያው መቼም እሷ ናት፣ ደረጃዎቹን በችኮላ ወጣች። ነገር ግን ደረጃው መጨረሻ ላይ ስትደርስ የሚያምር ቁመናዋ በመተላለፊያው መብራቶች እየታየ ወደ መንገዱ እየተመለከተች ቆመች። ምስኪኑ ሰው በጣም ተጎዳ ይሆን ብላ ጠየቀች። ሞቷል ሲሉ ብዙ ድምጾች ጮሁ። አይ በሕይወት አለ ሲል ጮኸ ሌላ ሰው። ግን ሆስፒታል ከመድረሱ በፊት ይሞታል። ጀግና ሰው ነው አለች አንዲት ሴት። እሱ ጣልቃ ባይገባ ኖሮ የሴትየዋን ቦርሳና ሰዓት ይወስዱ ነበር። ወንበዴዎች ነበሩ፣ ጨካኝ የወንበዴ ቡድን። አሁን እየተነፈሰ ነው። እዚህ ጎዳናው ላይ ወድቆ መቆየት የለበትም። ወደ ውስጥ እናስገባው መቤት። አዎ ወደ ሳሎን አስገቡት። ምቹ ሶፋ አለ። እባክህ በዚህ በኩል። በቀስታና በአክብሮት ወደ ብሬዮኒ ሎጅ ተወስዶ ዋናው ክፍል ውስጥ አስተኙት። እኔም ከተመደብኩበት ከመስኮቱ ጥግ ካለው ቦታ ሆኜ ሂደቱን መከታተል ጀመርኩ። ቤት ውስጥ መብራቶቹ ተለኩሰው ነበር፣ ግን መጋረጃዎቹ አልተዘጉም። ስለዚህ ሆልምስን ሶፋው ላይ ተኝቶ ማየት እችል ነበር። በዚያን ጊዜ በሚጫወተው ሚና የጸጸት ስሜት ይሰማው አይሰማው አላውቅም። እኔ ግን የሴትየዋን ውበትና ለተጎጂው ሰው ያሳየችውን ደግነትና ቸርነት የተሞላበት እንክብካቤ ስመለከት በራሴ እጅጉን አፈርኩ። ግን እሱ የሰጠኝን ሚና አሁን ወደ ኋላ ብተው ለሆልምስ እጅግ በጣም ከባድ ክህደት ይሆን ነበር። ልቤን አደነደንኩና የጭስ ሮኬቱን ከኮቴ የውስጥ ኪስ አወጣው። ከሁሉም በላይ ያሰብኩ የነበረው
እሷን የጎዳናት አይደለም፣ እሷ ሌላው እንዳትጎዳ እየተከላከል ነው የሚለውን ነበር። ሆልምስ በሶፋው ላይ ተቃንቶ ተቀመጠና አየር እንደሚያስፈልገው ሰው እጁን ሲያንቀሳቅስ አየው። አንዲት ሰራተኛ ሮጣ መስኮቱን ከፈተች። በዚያው ቅጽበት እጁን ሲያነሳ አየሁትና ምልክቱን ስላየው ሮኬቴን እሳት እያልኩኝ ወደ ክፍሉ ወረወርኩ። ቃሉ ካፌ እንደወጣ ደናም መጥፎም የለበሱ የተከበሩ ሰዎች፣ ፈረሰኞችና ሰራተኞች ሁሉም እሳት እያሉ ጮኹ። ወፍራም የጢስ ደመናዎች በክፍሉ ውስጥ ተጥመልምለው በተከፈተው መስኮት በኩል ወጡ። የሚሯሯጡ ሰዎችን አየው። ከአፍታ በኋላም የሆልምስ ድምፅ ከውስጥ የስህተት ማስጠንቀቂያ እንደሆነና እሳት እንዳልተነሳ አረጋገጠላቸው። በሚጫጫው ሕዝብ መሃል እየተሽለቀለኩ ወደ መንገዱ ጥግ ሄድኩ። ከ10 ደቂቃ በኋላም የጓደኛዬን እጅ በእጄ ይዤ ከግርግር ቦታ በመውጣቴ ደስ አለኝ። ወደ ኤጅዌር መንገድ ከሚወስዱት ጸጥ ያሉ ጎዳናዎች ወደ አንዱ እስክንታጠፍ ድረስ ለጥቂት ደቂቃዎች በፍጥነትና በዝምታ ተጓዝን። ምርጥ አድርገህ ነው የተወንከው ዶክተር ሲል ተናገረ። ከዚህ የተሻለ ሊሆን አይችልም ነበር። ሁሉም ነገር ምርጥ ነው። ፎቶግራፉን አገኘህ? የት እንዳለ አውቄያለሁ። እንዴት አወቅ? እንደነገርኩ ራሷ አሳየችኝ። አሁንም ግራ እንደገባኝ ነው። ግራ ላጋባ ፈልጌ አይደለም አለ እየሳቀ። ጉዳዩ ፍጹም ቀላል ነበር። አንተ በእርግጥም በመንገድ ላይ የነበሩት ሁሉም ተባባሪዎች እንደሆኑ አይተሃል። ሁሉም ለዚህ ምሽት ተቀጥረው ነበር። እንደሱ ገምቻለሁ። ታዲያ ግርግሩ ሲፈጠር በእጄ መዳፍ ውስጥ ትንሽ እርጥብ ቀይ ቀለም ነበረኝ። ወደፊት ተንደረደርኩና ወደቅኩ። እጄም ፊቴ ላይ አጣፋውና አሳዛኝ ትዕይንት ሆንኩ። የቆየ የሽወዳ ዘዴ ነው። እሱንም ተረድቼ ነበር። ከዚያ ወደ ውስጥ አስገቡኝ። እሷም እኔን ማስገባት ነበረባት። ሌላ ምን ማድረግ ትችል ነበር? እና ወደ ሳሎኗ፣ ይህም የጠረጠርኩት ክፍል ነበር። ግምቴ በዚያና በመኝታ ክፍሉ መካከል ነበር እና የትኛው እንደሆነ ለማየት ቆርጬ ነበር። ሶፋው ላይ አስቀመጡኝ። አየር እንዲሰጡኝ አመለከትኩ። መስኮቱ እንዲከፍቱ ተገደዱ እና አንተም ሮኬቱን ለመወርወር እድልህን አገኘህ። ታዲያ እንዴት ነው የረዳ? ሁሉም በጣም አስፈላጊ ነበር። አንዲት ሴት ቤቷ በእሳት እንደተቃጠለ ስታስብ ደመነፍሷ የሚነግራት ወዲያውኑ ትልቅ ዋጋ አለው ብላ ወደምታስበው ነገር መሮጥ ነው። ይህ ፍጹም አስገዳጅ ግፊት ሲሆን እኔም ከአንድ ጊዜ በላይ ተጠቅሜበታለሁ። ያገባች ሴት ቶሎ ብላ ልጇን ትይዛለች። ያላገባች ደግሞ ወደ ጌጣጌጥ ሳጥኗ ትሮጣለች። እና የዛሬቱ ሴትዮዋችን እኛ ከምንፈልገው በላይ ውድ ነገር በቤቷ ውስጥ እንደሌላት ግልጽ ነበር። ደህንነቱን ለመጠበቅ ወደ ነገርየው ትሮጣለች። የእሳት ቃጠሎ ማስፈራሪያ በሚያምር ሁኔታ ነው የተከናወነው። ጭሱና ጩኸቱ የማንንም የተረጋጋ መንፈስ ለማናጋት በቂ ነበሩ። እሷም በሚፈለገው ሁኔታ ምላሽ ሰጠች። ፎቶግራፉ ከአንድ ተንሸራታች የመደርደሪያ ተካፋች ጀርባ ከቀኝ የመክፈቻ እጀታው በላይ ባለው ስፍራ ውስጥ ነው። በቅጽበት እዚያ ደርሳ ነበር እና ግማሽ በግማሽ ስታወጣው አየኋት። የውሸት ማስጠንቀቂያ መሆኑን ጮኬ ስናገር መልሳ አስቀመጠችውና ሮኬቱን ተመልክታ ከክፍሉ ሮጣ ወጣች። ከዚያን ጊዜ ጀምሮ አላየኋትም። እኔም ተነስቼ ሰበቤን ፈጣጥሬ ከቤቷ አመለጥኩ። ፎቶግራፉን ወዲያውኑ ልውሰድ አልውሰድ እያልኩ ሳመነታ ሳለ ሰረገላ ነጁ ገባና በአንክሮ እየተመለከተኝ ስለነበረ መጠበቁ የተሻለ እንደሆነ ደመደምኩ። ትንሽ ከመጠን በላይ መቸኮል ሁሉንም ነገር ሊያበላሽ ይችላል። እሺ አሁንስ? ጠየቅኩ። በቃ ፍለጋችን እንደተጠናቀቀ ቁጥር ነው። ነገ ከንጉሱ ጋር ሆኜ እዚህ እመጣለሁ። አንተም ከኛ ጋር ለመምጣት ከፈቀድክ ካንተ ጋር። ሴትዮዋን ለመጠበቅ ወደ ሳሎን እንገባለን። ግን እሷ ወደ ክፍሉ ስትገባ እኛንም ፎቶግራፉንም የማታገኝበት እድል ከፍተኛ ነው። ግርማዊነታቸው ፎቶግራፉን በገዛ እጃቸው ውስጥ መልሶ ማስገባቱ እርካታ እንደሚሰጣቸው አልጠራጠርም። መቼ ለመምጣት ነው ያሰብከው? ጠዋት 2 ሰዓት። እሷ ያኔ ገና አትነሳም። ስለዚህ ባዶ ሜዳ ነው የሚያጋጥመን። በተጨማሪም ፈጣን መሆን አለብን። ምክንያቱም አዲሱ ጋብቻዋ በሕይወቷና በልማዶቿ ላይ ሙሉ ለውጥ ሊያመጣ ይችላል። አሁኑኑ ለንጉሱ መልእክት መላክ አለብኝ። ቤከር ስትሪት ደርሰን በሩ ላይ ቆመን ነበር። ቁልፉን ከኪሱ ውስጥ እየፈለገ ሳለ አንድ የሚያልፍ ሰው እንዲህ አለ፣ ደህና ይደሩ ሚስተር ሸርሎክ ሆልምስ። በዚያን ጊዜ በእግረኛ መንገድ ላይ ብዙ ሰዎች ነበሩ። ግን ሰላምታ የመጣው በፍጥነት ካለፈ ረጅም ኮት የለበሰ ቀጭን የወጣት ሰውነት ነበር። ያንን ድምፅ ከዚህ በፊት ሰምቼዋለሁ አለ ሆልምስ በደብዛዛው ብርሃን ወደ መንገዱ እያየ። ማን ሊሆን ይችላል?
ያን ምሽት በቤከር ስትሪት አደርኩ። ጠዋት ላይ የተጠበሰ ዳቦ እየበላንና ቡናችንን እየጠጣን ሳለ የቦሂሚያው ንጉሥ በችኮላ ወደ ክፍሉ ገባ። በእርግጥ አግኝተሃል ሲል ጮኸና ሸርሎክ ሆልምስን ሁለቱንም ትከሻውን ይዞ ፊቱን በጉጉት ያይ ጀመር። አይ ገና ነው፣ ግን ተስፋ አለ። አዎ ተስፋ አለኝ። እንግዲያውስ ና፣ ለመሄድ እጅግ በጣም ቸኩያለሁ። ሰረገላ ያስፈልገናል። አይ የኔ ሰረገላ እየጠበቀ ነው። ይህማ ነገሮችን ያቃልላል። ወረድንና እንደገና ወደ ብሬዮኒ ሎጅ ጉዞ ጀመርን። አይሪን አድለር አግብታለች ሲል ሆልምስ ተናገረ። አግብታለች? መቼ? ትናንት። ግን ማንን? ከአንድ ኖርተን ከተባለ እንግሊዛዊ ጠበቃ ጋር ነው የተጋባችው። ግን እሱን ልትወዱ አትችልም። እኔ ደግሞ እንደምትወደው ተስፋ አለኝ። ለምን? ምክንያቱም ግርማዊነቱ ለወደፊት የሚያበሳጨውን ነገር ሁሉ ከመፈጠር ያስወግዳል። ሴትዮዋ ባሏን የምትወድ ከሆነ ግርማዊነቱን አትወድም። ግርማዊነቱን የማትወድ ከሆነ በግርማዊነቱ ዕቅድ ውስጥ ጣልቃ የምትገባበት ምንም ምክንያት የለም ማለት ነው። እውነት ነው። እና ግን ይሁን፣ በራሴ ክብር ደረጃ ብትሆን ምንኛ ደስ ባለኝ ነበር። እንዴት ያለች ንግሥት ትሆን ነበር ካለ በኋላ ሐዘን በተመላበት ጸጥታ ውስጥ ገባ። ጸጥታው ሰርፐንታይን አቬኒው እስክንደርስ ድረስ አልተሰበረም ነበር። የብሬዮኒ ሎጅ በር ክፍት ነበር። አንዲት አረጋዊት ሴት በደረጃው ላይ ቆማ እኛ ከሰረገላው ስንወርድ በፌዝ እያየችን ነበር። ሚስተር ሸርሎክ ሆልምስ ነህ አይደለም? አለች። ሚስተር ሆልምስ ነኝ ሲል ጓደኛዬ በማጠየቅና በመገረም እያያት መለሰ። ጥሩ፣ እመቤቴ ልትመጣ እንደምትችል ነግራኛለች። ዛሬ ጠዋት ከቻሪንግ ክሮስ 11 ከሩብ ላይ ከባሏ ጋር በባቡር ወደ አውሮፓ ሄዳለች። ምን? አለና ሸርሎክ ሆልምስ በብስጭትና በመገረም ፊቱ ነጭ ሆኖ ወደ ኋላ ተንገዳገደ። እንግሊዝን ለቃ ሄዳለች ነው የምትይ? መቼም ላትመለስ። እና ወረቀቶቹ ሲል ንጉሡም በሸካራ ድምፅ ጠየቀ። ሁሉም ነገር ጠፍቷል። ሼርሎክ እናያለን አለና ሰራተኛዋን ገፍትሮ ወደ ሳሎን ሲሮጥ እኔና ንጉሡ ተከተል ነው። የቤት ዕቃው በሁሉም አቅጣጫ ተበታትኖ ነበር። ሴትዮዋ ከመሸሿ በፊት በችኮላ የዘረጋገፈቻቸው ይመስል በተመሰቃቀሉ መደርደሪያዎችና ክፍት መሳቢያዎች ተሞልቶ ነበር። ሆልምስ ወደ አንዱ መደርደሪያ ሮጦ ሄዶ ተንሸራታች መዝጊያውን ከፈተና እጁን አስገብቶ ፎቶግራፍና ደብዳቤ አወጣ። ፎቶግራፉ የራሷ የአይሪን አድለር በምሽት ልብስ ሆና ነበር። ደብዳቤው ደግሞ ለሼርሎክ ሆልምስ ኤስኳየር እስኪመጣ ድረስ የሚል ርዕስ ነበረው። ጓደኛዬ ከፈተውና ሁላችንም አንድ ላይ አነበብነው። ባለፈው ምሽት እኩለ ሌሊት ላይ እንደተጻፈ ሰዓቱ ተገልጿል። እንዲህ ይላል። ውድ ሚስተር ሸርሎክ ሆልምስ፣ በእውነት በጣም በሚገርም ሁኔታ ነበር ያከናወንከው። ሙሉ በሙሉ አሳሳትከኝ። የእሳት ማስጠንቀቂያው እስከሚሰማበት ጊዜ ድረስ ምንም ጥርጣሬ አልነበረኝም። በኋላ ግን ራሴን እንዴት እንደሳትኩ ሳውቅ ማሰብ ጀመርኩ። ከወራት በፊት አንተ እንድጠነቀቅ ተነግሮኝ ነበር። ንጉሡ ወኪል ከቀጠሩ በእርግጠኝነት አንተ እንደምትሆን ተነግሮኝ ነበር እና አድራሻም ተሰጥቶኝ ነበር። ሆኖም ከዚህ ሁሉ ጋር ማወቅ የፈለግከው እንድጠቁምህ አደረግከኝ። ከተጠራጠርኩ በኋላም ቢሆን ስለዚያ ምስኪን ደግ አዛውንት ቄስ መጥፎ ነገር ማሰብ ከብዶኝ ነበር። ግን ታውቃለህ፣ እኔ ራሴ በትወና ሰልጥኛለሁ። የወንድ የመለወጫ አልባሳት ለኔ አዲስ ነገር አይደለም። እኔም ራሴ አለባበስን መቀየር የሚሰጠውን ነፃነት ብዙ ጊዜ እጠቀማለሁ። የሰረገላ ነጄ ጆን እንዲከታተልህ ላኩትና ወደ ላይኛው ፎቅ በፍጥነት ወጥቼ የእግር ጉዞ አልባሳት ብዬ የመጠራቸውን ልብሶቼን ለበስኩና አንተ ከቤት እንደወጣህ ተከትዬ ወረድኩ። ያው እስከ በርህ ድረስ ተከተልኩ። እናም ለታዋቂው ሚስተር ሸርሎክ ሆልምስ የምርመራው አካል መሆኔን አረጋገጥኩ። ከዚያም ትንሽ ጥንቃቄ በጎደለ ሁኔታ መልካም አዳር ተመኝቼልህ ባለቤቴን ለማግኘት ወደ ቴምፕል ሄድኩ። ሁለታችንም እንዲህ ባለው አስፈሪ ባላንጣ ሲሳደዱ ምርጡ መፍትሄ መሸሽ ነው ብለን ወሰን። ስለዚህ ነገ ስትመጣ ቤቱን ባዶውን ታገኘዋለህ። ስለ ፎቶግራፉ ደንበኛህ በሰላም ሊኖር ይችላል። እኔ ከሱ የተሻለ ሰው ወድጄ ከሱ በተሻለ ሰው ተወድጄ ያለሁና ንጉሡ በአንድ ወቅት በጭካኔ ከጎዳው ሰው ምንም እንቅፋት እንደማይገጥመው አውቆ
የሚፈልገውን ሊያደርግ ይችላል። ማስረጃውን የሚይዘው ራሴን ለመጠበቅና ወደፊት ሊወስዳቸው ከሚችሉ ከማንኛውም እርምጃዎች የሚጠብቀኝን መሳሪያ ለማስቀመጥ ነው። የሚፈልገው ከሆነ አንድ ፎቶግራፍ እተዋለሁ። ለውድ ሚስተር ሸርሎክ ሆልምስ፣ የምንጊዜም ታማኞ አይሪን ኖርተን፣ የቀድሞዋ አድለር። ይህን ደብዳቤ ሁላችንም ካነበብን በኋላ እንዴት ያለች ሴት! እንዴት ያለች ሴት! ሲል የቦሄሚያው ንጉሥ ጮኸ። ምን ያህል ፈጣንና ቆራጥ እንደሆነች አልነገርኩም ነበር? እንዴት ያለች አስደናቂ ንግሥት ሆን ነበር! የኔ ክብር ደረጃ ላይ አለመሆኑ የሚያሳዝን አይደለምን? ሴትየዋን ካየኋት በመነሳት በእርግጥ ከግርማዊነቱ በጣም የተለየ ደረጃ ላይ ያለች ትመስላለች አለ ሆልምስ በቀዝቃዛ ሁኔታ። የግርማዊነቱን ጉዳይ በተሳካ ሁኔታ ማጠናቀቅ ባለመቻል ያዝናለሁ። በተቃራኒው ውድ ጌታዬ ሲል ንጉሡ ጮኸ፣ ከዚህ የበለጠ ስኬታማ ሊሆን የሚችል ምንም ነገር የለም። ቃሏ የማይደፈር መሆኑን አውቃለሁ። አሁን ፎቶግራፉ በእሳት የተቃጠለ ያክል የማያሳስብ ነው። ግርማዊነቱ እንዲህ ሲሉ በመስማቴ በጣም ደስተኛ ነኝ። ትልቅ ውለታ ነው አልክልኝ። እባክህ እንዴት እንደምክስ ንገረኝ። ይህ ቀለበት ከጣቱ የእባብ ቅርጽ ያለው የኤመራልድ የከበረ ድንጋይ ቀለበት አውልቆ በእጁ መዳፍ ላይ አስቀመጠ። ግርማዊነቱ ከሱ የበለጠ ከፍ አድርጌ የምመለከተው ነገር አለውት አለ ሆልምስ። ምን እንደሆነ ንገረኝ ብቻ። ይህ ፎቶግራፍ። ንጉሡ በመገረም አየው። የአይሪን ፎቶግራፍ ሲል ጮኸ። በደንብ እንጂ ከፈለግኩ ሰደው። ግርማዊነቱን በጣም አመሰግናለሁ። እንግዲያውስ በጉዳዩ ላይ የሚደረግ ተጨማሪ ምንም ነገር የለም። በጣም መልካም ጠዋት እመኝልዎታለሁ ብሎ እጅ ነሳና ንጉሡ ወደሱ የዘረጋውን እጅ ሳያስተውል ዞሮ ከኔ ጋር ወደ ቤቱ ለመሄድ ጉዞ ጀመረ። እናም እንዲህ ነበር አንድ ታላቅ ቅሌት የቦሄሚያ መንግስትን ሊያናጋ ተቃርቦ የነበረው። እናም የሚስተር ሸርሎክ ሆልምስ ውስብስብ እቅዶች በአንዲት ሴት ብልሃት የከሸፉት። በሴቶች ብልህነት ላይ ያፌዝ ነበር። ከዚያ ወዲህ ግን እንደዚያ ሲያደርግ አልሰማውም። እናም ምንጊዜም አይሪን አድለርን ሲጠቅስ ወይም ፎቶግራፏን ሲያመለክት ሁልጊዜም ሴትየዋ በሚለው የክቡር መጠሪያዋ ነበር። ስላዳመጣችሁ ከልብ አመሰግናለሁ። አዘጋጅቼ ያቀረብኩላችሁ አድማስ ነበርኩ። በቀጣይ ትረካ እስከምንገናኝ መልካም ጊዜ።